ጉዳይ ላድርሳችሁ። በዚህ ሰዓት በዓለማችን ላይ የኒውክሊየር ጦር መሳሪያ ጉዳይ በጣም እየተወራ ነው። የኒውክሊየር ጦር መሳሪያ ጥቅም ላይ ሊውል ይችላል የሚል አይነት ስጋትን በመደመጥ ላይ ይገኛል። ይህ ጉዳይ መደመጥ የጀመረው ደግሞ ከቀጠለው የእስራኤልና የኢራን ጦርነት ጋር በተያያዘ ነው እና በጣም በርካቶች ምናልባት በዚህ ዘመን እኛ ባለንበት ዘመን ኒውክሊየር በጦር መሳሪያ ላይ ከዋለ ልትጠቀም የምትችለው እስራኤል ነች የሚል አይነት ሀሳብንም በማንሳት ላይ ይገኛሉ። በሁለተኛው የዓለም ጦርነት መጠናቀቂያ ላይ እንደምታስታውሱት የጦርነቱ አሸናፊ ሆና የወጣችው አሜሪካ በሂሮሺማና በናጋሳኪ በተባሉት የጃፓን ከተሞች ላይ የሃይድሮጂን ቦምብ ሁለት ሃይድሮጂን ቦምቦችን እያንዳንዳቸው 64 ከመቶ የበለጸገ የዩራኒየም ክምችት ያላቸው ሁለት ቦምቦችን ጥላ እንደነበር አይዘነጋም። እሱ ቦምብ መጣል የጦርነቱ ሲምቦሊካሊ ፍጻሜ ሆኖ ተደርጎ ይቆጠራል። የእነ አሜሪካም የአሸናፊነት ታሪክ ጅማሬ። ባለፉት 75 ዓመታት ውስጥ ይህንን ዓለም እየመራች የመጣችው አሜሪካ ነች። የአሜሪካ የሀያልነት ዘመን እያበቃ ነው በሚለው ጉዳይ ላይ በጣም በርካታ የፖለቲካ ሳይንቲስቶች ይስማማሉ። ይህንን የአሜሪካ የበላይነት በማን ሊተካ ይችላል ሲባል አሁን ላይ የተደመጡ ያሉ ሀሳቦች ምናልባት እስራኤል ይህንን እየተዳከመ የሚገኘውን የእነ አሜሪካ ኢምፔሪያል የሆነውን ዓለም እስራኤል ደግሞ ተክታ ያው ለመቀጠል ታስባለች ይባላል። እንደምታውቁት ቀደም ብሎ ከኢንዱስትሪ አብዮት ጀምሮ ዩናይትድ ኪንግደም ነበረች አይደል? በዚህ ዓለም ላይ እንደ ልዕለ ሀያል የምትቆጠረው ፀሐይ በዩናይትድ ኪንግደም ላይ አጠልቅም እስከሚባል ድረስ ማለት ነው ኢምፓየሯ ዓለም ላይ ሰፍቶ የነበረው። ያ የዩናይትድ ኪንግደም የበላይነት ግን በሁለተኛው የዓለም ጦርነት ወዲህ በአሜሪካ ተተካ። ያለፉትን 75 ዓመታት መጣን። አሁን አዲስ ልዕለ ሀያል ሀገር ዓለም የምትፈልግበት ጊዜ ላይ የደረስን ይመስላል። ምክንያቱም እነ ቻይናም በራሳቸው መንገድ ዓለምን ለመቆጣጠር ጥረት እያደረጉ ነው። እነ ሩሲያም በቀጠናቸው ላይ እጅ አንሰጥም ብለው ከባድ የሆነ መስዋዕትነትን እየከፈሉ ነው። ስለዚህ እነ አሜሪካ እነ እስራኤል በዚህ ሰዓት ላይ ምናልባት የዓለም ላይ ያላቸውን የበላይነት አስጠብቀው በመቀጠል ረገድ ውስጥ በተለይ ከኢራን በኩል እየመጣ ያለው የአጸፋ ምላሽ በጣም ስለጠነከረ ትላንትም በዝርዝር ዘገባዬ ላይ ሰርቼላችሁ ነበረ። እነ አውስትራሊያ፣ እነ ጣሊያን፣ እነ ዩናይትድ ኪንግደም፣ እነ ፈረንሳይ እንዴት ተባባሪ ሆነው በገልፉ ሀገራት ውስጥ ከነ አሜሪካና ከነ እስራኤል ጎን እንደተሰለፉ ሰርቼላችኋለሁ። ይሄ ሁሉ ኃይል ተሰባስቦ የኢራንን ሚሳኤል የማስወንጨፍ አቅም የማያስቆም ከሆነ ምንድነው አማራጩ የሚለው ጥያቄ ሲመጣ ነው ይሄ የኒውክሊየር ጦር መሳሪያ ጉዳይ ወደ ውይይት ውስጥ ወደ ዲስከሽን ውስጥ እየመጣ የሚገኘው እና እስራኤል እንደሚታወቀው ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA እውቅና ውጪ የሆኑ በትንሹ 90 የሚሆኑ የኒውክሊየር አረሮች እንዳሏት ይታመናል። እና ከነዛ የኒውክሊየር አረሮች መካከል በተገደበ ጥቃት ምናልባትም የአያቶላህ አስተዳደር በቃ ከልክ በላይ እንደዚህ አስቸጋሪ ሆኖ የሚቀጥል ከሆነ ወደ እንደዛ አይነት አማራጭ ሊሄዱ ይችላሉ የሚለው ሐሳብ በመደመጥ ላይ ይገኛል። ከዚህ ጋር ተያይዞ ነው እንግዲህ እነ ተከር ካርልሰንን የመሰሉ ቀድሞ የፎክስ ኒውስ ጋዜጠኛ የነበሩ በዚህ ሰዓት ደግሞ ኢንዲፔንደንት ጆርናሊስት ሆነው በዩቲዩብ እና በሌሎች የሶሻል ሚዲያ መተግበሪያዎች ላይ መረጃዎቻቸውን የሚያጋሩ ተንታኞች ከተለያዩ እውቅ የፖለቲካ ሳይንቲስቶች እና ፕሮፌሰሮች ጋር በሚያደርጓቸው ቆይታዎች ላይ በእርግጥም ይሄ ከእስራኤሎች በኩል ኒውክሊየር ሊተኮስ ይችላል የሚለው ጉዳይ በተደጋጋሚ በመደመጥ ላይ ይገኛል። ለዛም ነው እኔም ይሄኛውን ዘገባ ለመስራት እየተገደድኩት ለማለት ያክል ነው። ምን እንደምትሉ እንዳልኳችሁ ብሰማ ደስ ይለኛል። የሚሆንልን ከሆነ ዛሬ ማታ 3 ሰዓት ተኩል ጀምሮ የላይቭ ቆይታ እናደርጋለን። ይሄንን መረጃም ብዙዎች እንዲደርሳቸው ሼር አድርጉት፣ ላይቭን ማታም እንዲቀላቀሉ ማለት ነውና በማታ ቆይታችን አሁን ያነሳውላችሁን ከኒውክሊየር ጦር መሳሪያ ጋር ተያይዞ ኢራን የኒውክሊየር ጦር መሳሪያ አላት ወይስ የላትም፣ አሁን ላይ ያለው ነባራዊ ሁኔታ ምን ይመስላል የሚለው ጥያቄም በተደጋጋሚ እየመጣ ስለሆነ እሱን መነሻ አድርገን ሌሎች ሀሳቦችን እያነሳን ቆይታ እናደርጋለን። የፈለጋችሁትን አይነት ጥያቄ መጠየቅ የምትችሉበት አይነት ሴሽን ነው የሚሆነው የማታው የላይቭ ቆይታችን። ስለዚህ ለዛ ተዘጋጁ። እስከዛ ግን ይሄኛውን ጉዳይ ላድርሳችሁ ብዬ ነው።